ሰላም እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ከእኩለ ቀን 6 ሰዓት አንስቶ ለ2 ሰዓታት ያህል ከናንተ ጋር ቆይታ የሚያደርገው ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል የዜና ሰዓታችንን ባለመጠበቃችን ይቅርታ እንጠይቃለን ተመልካቾች ሮዛ መኮንና መሐሊ ታደለ የዜና ኢትዮጵያን እስከ 8 ሰዓት ድረስ ከሀገር ውስጥ ከውጪ እንዲሁም የተበራረጡ የቢዝነስና ስፖርት መረጃዎችን አካተን ወደ እናንተ ያደረስን ቆይታ የምናደርግ ይሆናል ከኛ ጋር እንድትቆዩ እንጋብዛለን ያዝናቸውን አበይት ጉዳዮችን እናስቀድም ሆራይዘን አዲስ ጎማ ማኒፋክቸሪንግ ተኪ ምርትን በማምረት ሀገራዊ ግባችን እንዲሳካ አብነት መሆን የሚችል ስራ እየሰራ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። በትልልቅ ሀገራዊ ልማት ስራዎች ላይ የተሰራው የተግባቦት ስራ በሰላም ግንባታ ላይም ተጠናክሮ ሊቀጥል እንደሚገባ ተገለጸ። በጉዳዩ ላይ የሚመክር የሚዲያና ኮሙኒኬሽን ጉባኤም በአዳማ የተካሄደ ነው። አርብቶ አደሩ የአየር ንብረት ለውጥ የሚያደርሰውን አደጋ ለመከላከል የሚሰራው ድራይቭ ፕሮጀክት አባል እንዲሆን የግብርና ሚኒስቴር ጥሪ ያቀረበ። ከውጭ ከመረጥላችሁ ጉዳይ ፕሬዝዳንት ዶናልድ ትራምፕ በሜክሲኮና በካናዳ ላይ ጥለውት የነበረውን ቀረጥ ለአንድ ወር የሚያዘገይ ውሳኔ ያሳለፉ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። በዜና ኢትዮጵያ ከናንተ ጋር ቆይታ ስናደርግ ተመልካቾቻችን ከዚህ ከዋናው ስቱዲዮ በተጨማሪ በቀጥታ መስመር ሪፖርተሮቻችን እየገቡ ተጨማሪ መረጃዎች የሚሰጡባቸው ጉዳዮችን ይዘዋል። ማን የታለ የሚለውን አስቀድመን እናስተዋውቃችሁ። ሰናይት ብርሃኔ በቀጥታ መስመራችን ላይ ነው የምትገኘው። በአዳማ የተከናወነ ሁነትን እየተከታተለች ነው ያለችው። ሰላምን የሚያውኩና ግጭትን የሚቀሰቅሱ ከተግባቦት አንጻር ክፍተት ያለባቸው ስራዎችን ለመግታት እየሰራ መሆኑን የኮሙኒኬሽን አገልግሎት ሚኒስቴር አስታውቋል። እሱን እየተከታተለች ትገኛለች። ቆየት ብለን እናገኛታለን። እንዲሁም ባልደረባችን መስከረም ቸርነት ደግሞ አዲስ ኢንተርናሽናል ኮንቬንሽን ማዕከል ነው የምትገኘው። ኮንቬንሽኑን የተመለከተ አዳዲስ መረጃዎችን ይዛለች። ቆየት ብለን እናገኛታለን። እንዲሁም ደግሞ ባልደረባችን ህይወት አበበ በቀጥታ መስመር አለች። እሷም የአርብቶ አደሩን የአየር ንብረት ለውጥን የመከላከል ስራ የሚሰራውን የድራይቭ ፕሮጀክት አባል ለማድረግ እየተሰራ ስለመሆኑ ግብርና ሚኒስቴር በሰጠው መግለጫ አስታውቋል። እሱን የተመለከተ መረጃ ታጋራናለች። እንዲሁም ሌሎች ባልደረቦቻችን በቀጥታ መስመራችን ላይ ያሉ አሸናፊ እንዳለ እንደዚሁ ዛሬ የፌዴራል ፕሬዝዳንት ታዬ አጽቀሥላሴ የሆራይዘን አዲስ ጎማ ማኒፋክቸሪንግ ጎብኝቷል። ከዛ በኋላ የሰጡትን የስራ መመሪያ ትኩረት አድርጎ ተጨማሪ የሆነ ማብራሪያ የሚያደርሰን ይሆናል። እንዲሁም ባልደረባችን እስከ ዳር ይኩኖ አምላክ በሌላኛው የቀጥታ መስመራችን ጫፍ ላይ ትገኛለች። የኢትዮጵያ ቴሌቪዥን በምልክት ቋንቋ ስርጭት የጀመረበትን 28ኛ ዓመት ዛሬ ላይ ደፍኗል። ያንን ክብረ በዓል በተመለከተ ሰፊ የሆኑ ሀሳቦችን የምታጋራን ነው የሚሆነው። ከኛ ጋር ቆዩ በድጋሚ ግብዣችን ነው። በዜና ኢትዮጵያ የቢዝነስና የስፖርት ጉዳዮችም ተካተዋል። ተመልካቾች በቢዝነስ ዘገባዎች ወይንሸት ደጀኔ እንዲሁም በስፖርት ዘገባዎች ደግሞ ሀብታሙ ካሴ አበይት ጉዳዮቻቸውን ያስቀድማሉ። በዛሬው የዜና ኢትዮጵያ ቢዝነስ ሰዓታችን ወደ እናንተ ከምናደርሳቸው ጉዳዮች መካከል የአዲስ ኢንተርናሽናል ኮንቬንሽንን ማዕከል የተመለከተ ዘገባ ይዘናል። እንዲሁም የውጭ ምንዛሪና ዓለም አቀፍ የግብይት መረጃዎችም አሉ። ወይንሸት ደጀኔ ነኝ። ካፍታ በኋላ ይመለሳሉ። ጤና ይስጥልን ተመልካቾች። ከዜና ኢትዮጵያ በስፖርት ዘገባችን ደግሞ የኢትዮጵያ ፕሪሚየር ሊግ አንደኛ ሳምንት ጨዋታዎች ትናንት ቀጥለው ተከናውነው ነበር። ባህር ዳር ከነማ ከፋሲል ከነማ ያደረጉት ጨዋታ አቻ ውጤት ነው የተጠናቀቀው። እንደዚሁም ከውጭ የአውሮፓ ሊግን እንደዚህ መረጃዎች ይዘን ከደቂቃዎች በኋላ እናገኛችኋለን። ሀብታሙ ካሴ ነኝ። በያላችሁበት ጥሩ ጊዜ እንተመኛለን። ወደ ቀዳሚው ዘገባዎቻችን እናምራ። ኢትዮጵያ ለዲጂታል ኢኮኖሚ ግንባታ ልዩ ትኩረት በመስጠት ከአጋር አካላት ጋር በትብብር እየሰራች መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ገለጹ። በዓለም አቀፉ የቴሌኮም ህብረት በኩል የሚወጡ የሀገራት ኢንፎርሜሽንና ኮሙኒኬሽን ቴክኖሎጂ ደረጃ ፍትሐዊና የሀገራትን ወቅታዊ ስራዎች ከግምት ውስጥ ያስገቡ መሆን እንዳለባቸውም በዚህ ወቅት አስገንዝበዋል። የዓለም አቀፍ የቴሌኮሙኒኬሽን ህብረት የአፍሪካ ቀጠና ዳይሬክተር ኢማኑኤል ምናሴ ኢትዮጵያ በዲጂታል ዘርፍ የያዘችው ግብ እንዲሳካ ተቋማቸው
በትብብር እንደሚሰራም አመልክተዋል። ህብረቱ የኢትዮጵያ ዲጂታል ትራንስፎርሜሽን ትግበራን ለማሳለጥ እየተከናወኑ ላሉ ስራዎች ድጋፍ የማድረግ ፍላጎት እንዳለው መናገራቸውን ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመለክታል። የትግራይ ክልል ጊዜያዊ አስተዳደር በወጣቶች ዘንድ እየተነሳ ያለውን ሰላምን የማጽናትና ልማትን የማስቀጠል ጥያቄ ለመመለስ በቁርጠኝነት እንደሚሰራ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ገለጹ። በሰላም ግንባታ የወጣቶችን ሚና በተመለከተ ውይይት ተደርጓል። በውይይት መድረኩ ወጣቶች በክልሉ ሰላምን ከማጽናት ልማትን ከማፋጠን እንዲሁም ደግሞ ከመልካም አስተዳደር መስፈን ጋር የተያያዙ ጥያቄዎችን አንስተዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተቋረጡ የልማት ስራዎችን በማስቀጠል የህዝቡን ተጠቃሚነት ለማረጋገጥ እንደሚሰራ ተናግረዋል። በውይይቱ ማጠናቀቂያ ላይ ወጣቶቹ በክልሉ የልማት እንቅስቃሴዎች ንቁ ተሳታፊ በመሆን ለክልሉ ህዝብ ዘርፈ ብዙ ኢኮኖሚያዊ ተጠቃሚነት የበኩላቸውን እንደሚወጡ መግለጻቸውን የኢትዮጵያ ዜና አገልግሎት ዘግቧል። ዘገባዎቻችን ቀጥሏል። በቀጥታ ስርጭታችን የተለያዩ መረጃዎችና ማብራሪያዎችን ወደሚሰጡ ሪፖርተሮቻችን ወደ ያዟቸው ርዕሰ ጉዳዮች ተሻግረናል። ፕሬዚዳንት ታዬ አጽቀሥላሴ የሆራይዘን አዲስ ጎማ ማኑፋክቸሪንግ ተኪ ምርትን በማምረት ሀገራዊ ግቡ እንዲሳካ አብነት መሆን የሚችል ስራ እየሰራ መሆኑን ተናገሩ። ፕሬዚዳንቱ በ11ኛው የጥራት ሽልማት መርሃ ግብር የአንደኛ ደረጃ የልህቀት ዋንጫ ተሸላሚ ሆነውን ሆራይዘን አዲስ ጎማ ማኑፋክቸሪንግ ጎብኝተዋል። የጥራት ተሸላሚ የሆኑ ተቋማት የሚሰሩትን ስራ በአካል ተገኝቶ መመልከት አስፈላጊ መሆኑን የጠቆሙት ፕሬዝዳንቱ ለማኑፋክቸሪንግ የተሰጠው ሽልማት ተገቢ መሆኑን በጉብኝታቸው ማረጋገጣቸውን ተናግረዋል። ማኑፋክቸሪንጉ ጥራት ያላቸው የጎማ ምርቶችን በማምረት የውጭ ምንዛሬ በማዳን ለሌሎች ተቋማት ምሳሌ መሆን የሚችል ስራን እየሰራ መሆኑንም ነው የጠቆሙት። እዚሁ ርዕሰ ጉዳይ ላይ እንቆያለን። ተጨማሪ የሆነ መረጃ ሊሰጠን ይህንን ጉብኝት እየተከታተለ የነበረው ባልደረባችን አሸናፊ እንዳለ በቀጥታ መስመራችን ላይ ይገኛል። እንዴት ቆይታል አሸናፊ? እንግዲህ እንደሚታወቀው ፕሬዝዳንቱ የኢትዮጵያ የጥራት ሽልማት ድርጅት የበላይ ጠባቂ ጭምር ናቸውና ይህንን ጉብኝት በተመለከተ ከተመለከቱ በኋላ የሰጡት የስራ መመሪያ ምንድን ነው? ምን መጨመር አለበት የሚል አስተያየት ሰጡ የሚለውን እሱን በተመለከተ አጋራን። አመሰግናለሁ። የኢትዮጵያ የጥራት ሽልማት ድርጅት እንግዲህ በየዓመቱ ዓለም አቀፍ የጥራት ሸላሚዎች መስፈርትን ባሟላ ደረጃ በኢትዮጵያ ውስጥ ተቋማትን አወዳድሮ ለጥራታቸው ሽልማትና እውቅናን ይሰጣል። በዚህም በተለይ በ2017 በተደረገው ውድድር ላይ አሁን የሚገኝበት ሆራይዘን አዲስ ጎማ ማኑፋክቸሪንግ ተሸላሚ መሆን ችሏል። የልህቀት ዋንጫን ነው ተሸላሚ የሆነው። ፕሬዝዳንት ታዬ አጽቀሥላሴም ቀደም ብለሽ ሮዛንቺ እንዳነሳሽው የበላይ ጠባቂ ናቸው። እንግዲህ ሽልማት ሲከናወን የቦርድ አመራሩ በሚወስነው ውሳኔ ላይ ተንተርሶ ሽልማቶች ይሰጣሉ። ፕሬዝዳንት ታዬ ግን ከዚህ ሽልማት በኋላ በእርግጥስ የተሰጣቸው ሽልማቱ የተበረከተላቸው ተቋማት በሚገባው ልክ ጥራት ያለው ምርትን እያመረቱ ነው ወይ የሚለውን በአካል ተገኝተው መጎብኘት በመፈለጋቸው ነው ዛሬ እዚህ የተገኙት። ከጉብኝታቸውም በኋላም እንግዲህ በተለይ በአይናቸው አይተው ማረጋገጥ ስለመቻላቸው ነው ያነሱት። እንደዚህ አይነት ተቋማት ሊጠናከሩ ይገባል። በተለይ ኢትዮጵያ በዚህ ሰዓት ላይ የሚያስፈልጋት ስራ ነው። ስራ ደግሞ ጊዜውን በጠበቀና ዘመኑን በዋጀ መልኩ ሊሰራ ይገባል። ይህ ደግሞ ጥራት ያለው ምርቶች እንዲረጋገጡ ትልቅ ምክንያት መሆን ይችላል። በዚህ ሂደት ውስጥም የሆራይዘን አዲስ ጎማ ማኑፋክቸሪንግ እያከናወነ ያለው ስራ ለሌሎች ጭምር አሪያ መሆን የሚችል ስለመሆኑ ነው ፕሬዝዳንት ታዬ አጽቀሥላሴ የጠቆሙት። በተለይ እንደሚታወቀው እንደ ሀገር እንግዲህ ተኪ ምርቶችን በማምረት ረገድ የተለያዩ ተቋማት ከቅርብ ጊዜ ወዲህ በርከት እያሉ ናቸው። ሆራይዘን አዲስ ጎማን ደግሞ ለየት የሚያደርገው ምንድነው? በተለይ ባለፉት ዓመታት ተቋሙ ችግር ውስጥ የነበረና በማምረት ሂደት ውስጥም በርካታ የሆኑ መሰናክሎች የገጠሙት ተቋም ነበር። ይህንን መሰናክሎች በማለፍ ዛሬ ላይ ውጤታማ የሆነ ስራን መስራት የቻለና ተቋሙ በተለይ በሚድሮክ ኢንቨስትመንት ስር ጭምር ላሉ ተቋማት አሪያ መሆን እየቻለ ስለመሆኑ ነው ሲነሳ የነበረው። ስለዚህ ይህንን ስራ አጠናክሮ ማስቀጠል ያስፈልጋል። ለሌሎችም አሪያነቱን ጭምር ተከትለው ደግሞ የሚሰሩ ተቋማት እንዲሁ ሊጠናከሩ እንደሚገባ ነው የተነሳው። የሆራይዘን አዲስ ጎማ ማኑፋክቸሪንግ በተለይ በሚያመርታቸው ምርቶች ገበያውን ከማረጋጋት ባለፈ ቀደም ብዬ እንዳልኩት የውጭ ምንዛሬን በመቀነስ ረገድና ለዛም አይነተኛ የሆነ አስተዋጽኦ በመጫወት ረገድ ከፍተኛ ሚና የሚሰጥ ተቋም ነው። በእርግጥ መጀመሪያ ላይ የትራንስፖርት አገልግሎትን የሚሰጡ ጎማዎችን ብቻ ነበር ያመርት የነበረው ተቋሙ። አሁን ላይ ግን ከዛም ባለፈ ለግብርናው ሴክተር፣ ለማኑፋክቸሪንጉም፣ ለሌሎችም ከፍተኛ የሆነ ጥራት ያላቸውን ምርቶች እያመረተ ነው የሚገኘው። ስለዚህ ይህንን የጥራት ያለው ስራውን አጠናክሮ ሊቀጥል እንደሚገባ ነው ፕሬዝዳንት ታዬ አጽቀሥላሴ አቅጣጫ የሰጡት። ሌሎችም ተቋማት ከዚህ ብዙ ትምህርት ሊማሩ ይገባል። ስራቸውን አጠናክረው ሊሄዱ ይገባል። የሚሰጣቸው እውቅናም እንዲተጉ ጭምር የሚያደርግ እንጂ
ደረጃው ላይ ደርሰዋል ወይም በቂ ናቸው ማለት እንዳልሆነ ነው የጠቆሙ። ስለዚህ ሁሉም በተሰማራበት ዘርፍ ላይ ጥራት ያለው ስራ ሊሰራ እንደሚገባ ነው አቅጣጫ የሰጡት ፕሬዝዳንት ታዬ አጽቀሥላሴ። መልካም አሸናፊ፣ እናመሰግናለን ለመረጃዎቹ። መልካም ቀን። በቀጥታ መስመር ተጨማሪ መረጃ የምንሰጥባቸው ጉዳዮቻችን ቀጥለዋል ተመልካቾች። በትልልቅ ሀገራዊ የልማት ስራዎች ላይ የተሰራው የተግባቦት ስራ በሰላም ግንባታ ላይም ተጠናክሮ ሊቀጥል እንደሚገባ ተገለጸ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ በሰላም ግንባታ ዙሪያ የተለያዩ ስራዎች እየተሰሩ መሆናቸውን ገልጸው አሁንም ሰላምን የሚያውኩ ጥላቻንና ግጭትን የሚቀሰቅሱ መረጃዎች እየተሰራጩ መሆኑን ውጤታማ ተግባቦት ለኢትዮጵያ ልዕልና በሚል በተዘጋጀ የሚዲያና ኮሚኒኬሽን ጉባኤ ላይ ገልጸዋል። ይህንኑ ጉባኤ እየተከታተለች የምትገኘው ባልደረባችን ሰናይት ብርሃኔ ከአዳማ በቀጥታ መስመር ላይ ነው የምትገኘው። ሰናይት እንደምን ቆይተሻል? በጉባኤው ላይ በተለይ ደግሞ ለሰላም ግንባታ ስራዎች እንቅፋቶች ናቸው ተብሎ የተነሱ ጉዳዮች ምንድናቸው? የተጀመሩ ስራዎችን ማጠናከር ላይም የተነሳውን ሀሳብ ጨምረሽ አካፊን። አመሰግናለሁ ማህሌትና ሮዛ። ቀደም ሲል እናንተ እንደገለጻችሁት በኢኮኖሚው እና በልማት ስራዎች ላይ የተሰሩ የተግባቦት ስራዎች ተጠናክረው ሊቀጥሉ እንደሚገባ ነው የተገለጸው። ይህ የተገለጸው ደግሞ የመንግስት ኮሚኒኬሽን አገልግሎት የ6 ወር የስራ አፈጻጸሙን ከሚዲያ እና ከኮሚኒኬሽን አመራሮችና ባለሙያዎች ጋር በጋራ በመሆን እየገመገመ ባለበት ወቅት ነው ይሄ የተነገረው። እንግዲህ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ እንደገለጹት በልማት ስራዎች ላይ ጥሩ የሆነ ተግባቦት በመፈጠረው በርካታ ስራዎች ተሰርተዋል፣ ጥሩ ለውጥም ተገኝተውበታል ብለዋል። ለአብነትም እንግዲህ ከአረንጓዴ አሻራ ጋር በተገናኘ ከሚዲያና ከኮሚኒኬሽን ባለሙያዎች ጋር በጋራ በመሆን በተሰራው ስራ በቢሊዮኖች የሚቆጠሩ ችግኞች በአንድ ቀን ሊተከሉ እንደቻሉ አንስተዋል። ከዚህም ባለፈ እንግዲህ ከበጎ ተግባር ጋር በተያያዘ በክረምት የበጎ ተግባር አገልግሎት በርካታ ቤቶች መጠገናቸውን እንዲሁም ደግሞ ተገንብተው ለአገልግሎት ክፍት ስለመሆናቸው ገልጸዋል። ከዚህ ባሻገር በርካታ የሆኑ ሁነቶችን በተሳካ ሁኔታ መደረጉ በዚህ 6 ወር ውስጥ በጠንካራ ጎን ከተነሱ ጉዳዮች መካከሎች ናቸው። ነገር ግን በእነዚህ ዘርፎች ላይ ለውጥ የታየውን ያክል ግን በሰላም ግንባታው ዘርፍ የተፈለገውን ያክል ለውጥ እንዳልመጣ ነው ሚኒስትር ዴኤታው የገለጹት። አሁንም ቢሆን ለሰላም ግንባታው ዘርፍ የተለያዩ ስራዎች እየተሰሩ ቢሆንም ጥላቻን፣ ግጭትን የሚቀሰቅሱ የሐሰተኛ ወሬዎች ግን አሁንም ድረስ እየተሰራጩ መሆናቸውን አንስተዋል። እነዚህን መግታትም አስፈላጊ መሆኑን ያነሱት አሁን ላይ ሀገራችን ከጀመረችው የብሔራዊ ትርክት ጋር በተያያዘ እነዚህ የጥላቻና ግጭት ቀስቃሽ የሆኑ ጉዳዮች አጠንክረን በመስራት ልንገታቸውና ልንቀንሳቸው ይገባል ሲሉም ነው ሚኒስትር ዴኤታው አቶ ከበደ ደሲሳ ያነሱት። እነዚህን ለመፍታትም እንግዲህ ከሚዲያ ባለሙያዎች አመራሮችና ከክልል የኮሚኒኬሽን አመራሮች ጋር በጋራ በመሆን የተለያዩ ስራዎች እየተሰሩ ስለመሆናቸው አንስተው እነዚህ እየተሰሩ ያሉ ስራዎች ተጠናክረው መቀጠል እንዳለባቸው ነው ያነሱት። በዚህ በ6 ወር የስራ አፈጻጸም ግምገማ ከክልል የመጡ አመራሮች እንዲሁም ደግሞ የህዝብ ተወካዮች የዲሞክራሲ ግንባታ ቋሚ ሰብሳቢን ጨምሮ በርካታ አመራሮች በዚህ ጉባኤ ላይ ተሳትፈዋል። ጉባኤው ከሰዓትም ነገም የሚቀጥል ነው የሚሆነው። ያሉትን መረጃዎች ደግሞ በኋላ ላይ ወደ እናንተ የምናደርስ ነው የሚሆነው። ማህሌትና ሮዛ ለአሁን ያለኝ መረጃ ይህንን ይመስላል። አመሰግናለን ሰናይት፣ ጥሩ ቀን ይሁንልሽ። መረጃዎቻችን ቀጥለዋል። የቀጥታ በተለይ ማብራሪያ የሚጠይቁና ተጨማሪ መረጃዎች የሚያደርሱን ባልደረቦቻችን አሁንም በተለያዩ አካባቢዎች ላይ ይገኛሉ። በአየር ንብረት ለውጥና ሌሎች ተያያዥ አደጋዎች ምክንያት አርብቶ አደሩ የሚያጋጥሙትን ችግሮች በመቋቋም ኑሮውን ማሻሻል የሚያስችሉን አርብቶ አደር ኢንሹራንስ ስርዓት ላይ የግብርና ሚኒስቴር ከሀገር አቀፍና ዓለም አቀፍ ተቋማት ጋር በትኩረት እየሰራ መሆኑ ተገለጸ። አርብቶ አደሮቹ የአደጋ ቅነሳ፣ አካታችነትና እሴት ጭመራ ላይ የሚሰራው ድራይቭ ፕሮጀክት አባል እንዲሆኑ ግብርና ሚኒስቴር ጥሪውን አቅርቧል። ፕሮጀክቱ የአየር ንብረት ለውጥ በአርብቶ አደሩ ላይ የሚያደርሰውን አደጋ ለመከላከል እየሰራ መሆኑም ተጠቁሟል።
ቆሟል። ከፕሮጀክቱ ጋር ተያይዞ ታዲያ የግብርና ሚኒስቴር መግለጫ ሰጥቷል። እዚህ ጉዳይ ላይ ነው መረጃ እያደረስናችሁ የምንቆየው። መግለጫውን ስትከታተል የቆየችው ባልደረባችን ህይወት አበበ በቀጥታ መስመራችን ላይ አግኝተናታል። እንዴት ውለሻል ህይወት? እንግዲህ ቀደም ሲል እንዳልነው የአደጋ ቅነሳ አካታችና እሴት ጭመራ ላይ በተለይ ትኩረቱን አድርጎ የሚሰራው የድራይቭ ፕሮጀክት ለአርሶ አደሩ ያለው ተደራሽነት ምን ደረጃ ላይ ነው ይገኛል የተባለው በመግለጫው? እሱን በተመለከተ ሀሳብሽን አጋሪ ነው። አመሰግናለሁ። እንደምንላችኋል ተመልካቾች። እንግዲህ ኢትዮጵያ ሀገራችን የምትገኝበት ቀጠና በተደጋጋሚ ድርቅ የሚያጠቃው እንደሆነ ይታወቃል። ከዚህ ጋር እንግዲህ ተያይዞ በርካታ ስራዎችን የግብርና ሚኒስቴር እየሰራ ነው የሚገኘው። ከነዛም መካከል እንግዲህ የአርብቶ አደሩ የአደጋ ስጋትና ቅነሳ አካታችነት የኢኮኖሚ እሴት ማሻሻያ ፕሮጀክት የሚባለውን ቀርጾ ከዓለም አቀፍ እንዲሁም ደግሞ ከሀገር አቀፍ ሀገር ውስጥ ከሚገኙ ተቋማት ጋር በጋራ እየሰራ ነው የሚገኘው። እንግዲህ አሁን በምንገኝበት ጊዜ ደግሞ በሀገራችን የሚገኙ አርብቶ አደሮች የኢንሹራንሱ ተጠቃሚ እንዲሆኑ ጥሪ ቀርቧል። እንግዲህ የፕሮጀክቱ አስተባባሪ ካጠገቤ ይገኛሉ። በዚህ ጉዳይ ላይ ተጨማሪ ሀሳብ የሚነግሩን ይሆናል። እንግዲህ ዋና አስተባባሪው አቶ ጀማል አሊ ይባላሉ። እንደምንላችኋል። አመሰግናለሁ። አለን እንግዲህ የአርሶ አደሩ ተጠቃሚነት በዘላቂነት ተጠቃሚ እንዲሆን ለማድረግ ብዙ ስራዎችን እየሰራችሁ ነው የምትገኙትና አሁን ላይ ለአርብቶ አደሩ የቀረበው ጥያቄ ምንድን ነው? ያው እንደሚታወቀው አርብቶ አደሩ የኑሮ ዘይቤው ራሱ በእንስሳት እርባታ ላይ የተመሰረተ ነው። የእንስሳት እርባታ ስንል ሁልጊዜም ቢሆን ግጦሽና ውሃን እናስታውሳለን። ግጦሽና ውሃ በልኩ ከሌለ በስተቀር በዘላቂነት እርባታው ሊካሄድ የማይችል ስለሆነ እንደ ቀደመው ማለት ነው ዝም ብሎ እንስሳት ሲያልቁ ቆሞ ማየት አግባብ አይደለም በሚል የኢትዮጵያ መንግስት ከዓለም ባንክ ጋር በመተባበር በግብርና ሚኒስቴር በኩል የሚተገበር አንድ ፕሮጀክት አለ። ያው አንቺ እንደገለጽሽው ፕሮጀክቱ የአደጋ ስጋት ቅነሳና አካታች ኢኮኖሚ ማሻሻያ ፕሮጀክት ይባላል። በእንግሊዝኛው ምህጻረ ቃል ድራይቭ እንለዋለን። ድራይቭ ማለት ዲሪስኪንግ ኢንክሉዥን ቫልዩ ኢንቨስትመንት። ሁለት ነገሮችን እዚህ ውስጥ አሉ። አንደኛው ሪስክ ለመቀነስ ነው። ሁለተኛው ደግሞ የሚደረገው በእርባታው ላይ የሚደረገው ነገር ሁሉ አርብቶ አደሩን አካታች ያደረገ መሆን አለበት። አርብቶ አደሩ እስካልተካተተ ድረስ ይህን ኢኮኖሚ እዛ አካባቢ ያለውን ኢኮኖሚ ሴክተር ማሻሻል አይቻልም። አሁን በአሁኑ ሰዓት ላይ እና እያደረግን ያለነው ሁለት ጥሪ የሚያስፈልጉ ሁለት ነገሮች ናቸው። ኢንሹራንስ እየተሸጠ ነው። የእንስሳት ኢንሹራንስ ነው የሚሸጠው። የእንስሳት ኢንሹራንሱ እንስሳቶቹ ካለቁ በኋላ ኢንሹራንስ ገንዘብ ለመክፈል አይደለም አላማው ምንድነው? ሳሩ እየቀነሰ ከሄደ እንስሳቶቹ ከመሞታቸው በፊት ገንዘብ ተከፍሎ ለእንስሳቶቹ ሳርና ግጦሽና ውሃ ተገዝቶ መድኃኒት ራሽን ተደርጎላቸው እንዳይሞቱ መከላከል። ኢትዮጵያ ብዙ እንስሳት እንደሚሞትባት የታወቀ ነው። ባለፉት ጊዜያት እስከ 6 ሚሊዮን እንስሳት ሞቷል። በብዛት በኦሮሚያ፣ በሶማሌ፣ በደቡብ እስከ 6 ሚሊዮን እንስሳት ሞተውና 6 ሚሊዮን እንስሳት ማለት ቀላል አይደለም በገንዘብ ብንቀይር ማለት ነው። ስለዚህ ያንን ቁጭ ብለን መጠበቅ የለብንም እና አርብቶ አደሮቹ የእንስሳት ኢንሹራንስ እንዲገዙ ነው አሁን ጥሪ ያደረኩ ያለሁት። ያንን ለማድረግ መንግስት 70% እንግዲህ ካለው ከ100% እነሱ 30% ከከፈሉ መንግስት 70%ን ያሟላላቸዋል። በዛ መሰረት ለ5 የቀንድ ከብቶች ወይንም ደግሞ አንዱ የሚገዛው አነስተኛው የኢንሹራንስ መጠን ለ3 እንስሳት የሚጠቅም ሆኖ እስከ 5 መግዛት ይችላሉ። በአንድ ቤተሰብ ውስጥ ደግሞ 3 ትልልቅ ሰዎች ካሉ የደረሱ ልጆች ሴቶች ካሉ እስከ 3 መግዛት ይቻላል። ይሄ ማለት በቀንድ ከብት ደረጃ ሲታሰብ አንድ ጊዜ ያህል ነው ማለት ነው። እስከ 5 የቀንድ ከብት ወይንም ደግሞ 50 ፍየሎች 50 በጎች ከቨር ሊያደርግ ይችላል። በ3 ከገዙ እስከ 150 በጎች እስከ 150 ፍየሎች በቀንድ ከብቶች እስከ 15 ቀንድ ከብቶች ሊገዙ ይችላል። አሁን እየተሸጠ ነው ያለው። ኢንሹራንሱ መሸጥ የጀመረው በየካቲት 1 ጀምሮ በፈረንጆቹ ፌብሩዋሪ 1 ጀምሮ እስካሁን እየተሸጠ ነው ያለው። አሁን ኤክስቴንሽን ጊዜ ላይ ነው ያለው። በኤክስቴንሽኑ በዚህ ወር 15 ማርች 15 ያልቃል ወይንም ደግሞ በእኛ አቆጣጠር በ6 መሰለኝ የሚያልቀው። እስከዛ ድረስ ባለችን 8 እና 7 ቀን ውስጥ ሁሉም ተረባርቦ በተለይ አርብቶ አደሩ ጋር አይደለም ችግር ብዙ የሚታየው
ችግሮቹ የሚታዩት የኢንሹራንስ ካምፓኒዎች፣ ባንኮች ላይ ቶሎ አርብቶ አደሩ ሲመጣ በአንድ ጊዜ ነው የሚመጣው። ከአንድ ቀበሌ ሲመጡ ብዙ ሆኖ ይመጣሉ። እዛ አካባቢ ላይ የሚመዘግባቸው ገንዘቡን የሚሰበስብ ሰው ያስፈልጋል ብለን ነው የምናስበው። የድራይቭ እንግዲህ ፕሮጀክት ዋና አስተባባሪ አቶ ጀማል አሊዬ በጣም አመሰግናለሁ። ግን አንድ ተጨማሪ ከፈቀድሽኝ አንድ ነገር ልበል። በዚሁ ጎን ለጎን የእንስሳት ገበያ ለማሳለጥ ብድር እየተሰጠ ነው ያለው። ብድሩ አሁን በልማት ባንክ በኩል ተለቋል። ማንኛውም ኢትዮጵያዊ በዛ ሴክተር ውስጥ እየሰራ ያለ ኢትዮጵያዊ ብድሩን ተረባርቦ ማግኘት ይችላል። ለሁሉም መደላድሉ አንድ ነው። እሺ፣ በድጋሚ አመሰግናለሁ። በጣም አመሰግናለሁ። እሺ እንግዲህ ተመልካቾች አርብቶ አደሮች እንግዲህ በቀሩት ቀናት ቀርበው ኢንሹራንሱን እንዲገዙ የግብርና ሚኒስቴር ጥሪ አቅርቧል። ጥሪውን ተከትሎ እንግዲህ በርካታ አርብቶ አደሮች ወደ እነዚህ የኢንሹራንስ ተቋማት ይሄዳሉ ተብሎ ነው የሚጠበቀው። የያዝኩት መረጃ ይሄ ነው። እናመሰግናለን ህይወት ለመረጃው። እንቀጥላለን። አሁንም ተመልካቾች የኢትዮጵያ ብሮድካስቲንግ ኮርፖሬሽን በምልክት ቋንቋ ስርጭት ከጀመረ 28 ዓመታትን ደፍኗል። ተቋሙ በምልክት ቋንቋ ስርጭት የጀመረበትን 28ኛ ዓመት ደግሞ ዛሬ በተለያዩ መርሃ ግብሮች አክብሯል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ልትሰጠን ሪፖርተራችን እስከዳር ይኩኖ አምላክ በቀጥታ መስመር ላይ ነው የምትገኘው። እስከዳር እንደምን ቆይተሻል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን በምልክት ቋንቋ ስርጭት የጀመረ የመጀመሪያው የቴሌቪዥን ጣቢያ ተቋም እንደሆነ ይታወቃልና ይህ ደግሞ አካታች የሆነ ስርጭትን ተግባራዊ ከማድረግ አኳያ ያመጣው ፋይዳ ምንድን ነው? አመሰግናለሁ። እንግዲህ ከ1989 ዓ.ም ጀምሮ በወርሃ የካቲት ላይ የምልክት ቋንቋ ለመስማት የተሳናቸው በዜናና በፕሮግራም ተደራሽ በማድረግ ላለፉት 28 ዓመታት እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ድምጽ ሆኖ ሲያገለግል ቆይቷል። በዛሬው ቀን ደግሞ 28ኛ ዓመቱን በማስመልከት የተለያዩ አካላትን ከአካል ጉዳተኞች ጋር የሚሰሩ ግብረሰናይ ድርጅቶችን፣ ማህበራትን፣ ፌዴሬሽኖችንም እንዲሁም በመጋበዝ የተለያዩ መልእክቶችን እንዲያስተላልፉና ቀኑን በታሳቢነት ታስቦ ውሏል። እንግዲህ ከዚህ የተላለፉት መልእክቶች እንግዲህ በምልክት ቋንቋ ተደራሽ በማድረግ በኩል የኢትዮጵያ ቴሌቪዥን በሀገራዊ ጉዳዮች እንደ ምሳሌ ኮቪድን ማንሳት እንችላለን። የተወካዮች ምክር ቤት በሚቀርቡ መግለጫዎችና ንግግሮች ሁሉ በምልክት ቋንቋ ተደራሽ በማድረግ የመጀመሪያው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነውና ይህም በማስታወስ ዛሬ 28ኛ ዓመቱን አዘጋጅቷል። ኢቲቪ እንግዲህ በምልክት ቋንቋ ሲሰራ በቀን አንድ ጊዜ የነበረው አሁን ላይ በሳምንት 7 ጊዜ በየቀኑ አንዳንድ ሰዓትን ያክል በመስጠት ተደራሽ ማድረግ ከጀመረ ቆይቷል። ብዙዎች እንግዲህ ብዙ አትርፈዋል። በዛኔው ከ28 ዓመት በፊት በነበረው ጊዜ እንኳን ለመስማት የተሳናቸው ቀርቶ ለሚሰማው ማህበረሰብ በቅጡ መረጃን በማያገኝበት ጊዜ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በምልክት ቋንቋ መረጃዎችን በማድረስ ዜናና ፕሮግራሞችን በማድረስ እንግዲህ ትልቅ አበርክቶን አድርጓል ማለት ነው። እናመሰግናለን እስከዳር ለመረጃሽ። ጥሩ ቀን ይሁንልሽ። ዜና ኢትዮጵያችን ቀጥሏል። ወደ ውጭ ጉዳዮቻችን ተሻግረናል። ፕሬዚዳንት ዶናልድ ትራምፕ በሜክሲኮና በካናዳ ላይ ጥለውት የነበረውን ቀረጥ ለአንድ ወራት ያህል አራዝመዋል። ፕሬዚዳንቱ ከሀገራቱ የሚገቡ ነጻ የንግድ ስምምነት ባለባቸው በሁሉም ምርቶች ላይ የጣለው ቀረጥ ለአንድ ወር እንዲዘገይ የሚያደርግ ውሳኔን ያሳለፉት ትራምፕ ከሜክሲኮ ፕሬዚዳንት ክላውዲያ ሼምባም ጋር በስልክ ከተነጋገሩ በኋላ በሶስቱ የሰሜን አሜሪካ ሀገራት ነጻ የንግድ ቀጠና ስምምነት መሰረት እስከ ሚያዝያ 2 ድረስ የታሪፍ ማሻሻያው ይዘገያል ብለዋል። በዚሁ ስምምነት መሰረት ሜክሲኮ አሜሪካ ወደ ሜክሲኮ በሚገቡ ምርቶች ላይ ድል ትጥል የነበረውን የቀረጥ የበቀል እርምጃ ማስቀረቷን የሜክሲኮ ፕሬዚዳንት ሼምባም ተናግረዋል። ነገር ግን አሜሪካ የሁለቱን ሀገራት የንግድ ልውውጥ በዘላቂነት ማስተካከል ይገባታል ሲሉም ጠቁመዋል። ከዚሁ ስምምነት ጋር በተያያዘ ካናዳ ከ4000 በላይ የአሜሪካ ምርቶች ላይ የጣለችውን ቀረጥ እስከ ሚያዝያ 2 ማዘግየቷን የካናዳ ፋይናንስ ሚኒስትር ዶሚኒክ ሊብላንድ በማህበራዊ ሚዲያ ላይ አጋርተዋል። ሜክሲኮ፣ ቻይናና ካናዳ የአሜሪካ ከፍተኛ የንግድ አጋር ሲሆኑ በአጠቃላይ ባለፈው የአውሮፓውያኑ ዓመት 1.4 ትሪሊዮን ዶላር የሚያወጡ ሸቀጦችን ወደ አሜሪካ መላካቸው ተጠቁሟል። ሀገራቱ የሚያካሂዱት የንግድ ጦርነት በኢኮኖሚያቸው ላይ ከፍተኛ አደጋን ይፈጥራል ሲል ሲኤንኤን ዘግቧል። ሀገራቸው ከአሜሪካ ጋር በመጪው ሳምንት በምታደርገው ውይይት
ውጤታማ ይሆናል የሚል ተስፋ እንዳላቸው የዩክሬን ፕሬዝዳንት ገለጹ። አሜሪካና ዩክሬን በመጪው ሳምንት በሳውዲ አረቢያ ይመክራሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወደ ሳውዲ አረቢያ ቢጓዙም በውይይቱ ላይ ግን አይሳተፉም ተብሏል። ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮፍ ሀገራቸው የሩሲያና ዩክሬን ጦርነት ለማስቆም ጥረት እንደሚደረግም አስታውቀዋል። ዘገባው የኤኤፍፒ ነው።